የአባትሽ ስም ማን ነው? የአባቴ ስም ሲሳይ ነው አላልሽኝ? ሰላም እንዴት ናችሁ? የዳጣ ድራማ ቤተሰቦች ሁሉ አማን ሁሉ ፒስ ነው ወይ? ዳጣ ድራማን እንዴት አያችሁት? ዛሬ በጣም የሚገርም አካሄድ ነው ሄደው። እንግዲህ እንዳያችሁት ማርታ አቢጌልን ስትጠፈጥፋት ነበር። ቸልሽ እንዴ እንግሊዘኛ አሮፍ እኔ እንግሊዘኛው ማቀፍ ምን ላይ ነው? አማርኛ ግን ማንበብ ይችላል። አባትሽ ማን ነው? የአባትሽ ስም ማን ነው? ንገሪኝ እንጂ። እንዴት ብትዳፈሪ ነው አባትሽ ላይ እንደዚህ አይነት ያለ ስራ ከኋላው ከጀርባው የምትሰሪ? እንዴት አድርገሽ ይህን ያክል አባትሽንና እኔን ተዳፈርሽ? በማለት እንግዲህ ስትቀጠቅጣት ነበር። ያው ከዛን ውጪን የቆየችው አባቷ እስኪመጣ ማለት ነው። ውሃ ልታጽናናት ስትሞክር ነበር። በብዙ ስትጥር ነበር፣ ለማጽናናት ስትሞክር ነበር። ነገር ግን ያው አባቴ ሲመጣ ተመልሼ እመጣለሁ፣ አንቺ ወደ ቤት ተመለሺ ብላት ነው ሄደችው። ናትናኤልም ሄዶ ሲያወራት ነበር፣ ብዙ ሲላት ነበር። ያው እሷም እንደምትወደው ለሱ ፍቅር እንዳላት ስትነግረው ነበር። ብቻ ይሄ ነገር ጊዜያዊ ስሜት እንዳይሆን ምናምን ብሎ ሲናገራት ነበር። ያው ለማንኛውም ቢያንስ ጊዜ ስጪኝ አይነት ነገር ብሏታል። ጊዜ ስጪኝ ሲላት ነበር። እሷም ደስ ብሏታል በዚህ ጉዳይ። ጊዜ ስጪኝ ስላላት የሌለ ነው ደስ ያላት። እንግዲህ ማርታ ፖስታውን አልከፈተችውም ነበር፣ ንዴት ላይ ስለነበረች። እንደውም ሁለት ቦታ በጭቋለች ወረቀቱን። ሁለት ቦታ በጭቃው ለመጣል አስባ ነበር ያስቀመጠችው። ያው ደሬ ሲመጣም አይቶት ነበር እና ሲያየው ደንግጦ ነበር። ነበር ይሄ ነገር ምንድነው ምናምን። ያው ማርታ አስቀይሳ ነገሮችን ሽፍንፍንፍንፍን አርጋ የሆነ ቦታ ውስጥ ከተዋለች። በሚገርም ሁኔታ ተሳክቶላታል፣ አላስነቃችም። እና በሌላ በኩል ደግሞ እንዳያችሁት በጣም በሚገርም ሁኔታ ስታወራው ነበር ደሪን ጠዋት ላይ ማለት ነው። እንደዚህ አይነት ህልም አየው፣ በር ምናምን ከከፈትኩ ጅብ ሊገባ ይችላል፣ ሁላችንም ሊበታተነን ይችላል። በጣም ብዙ አይነት ወሬ ስታወራ ነበር። በጣም ብዙ ወሬ ስታወራ ነበር። ብዙ ነገር ስትል ነበር እንዳያችሁት። በጣም በሚገርም ሁኔታ በጣም ብዙ ነገር ስታወራ ነበር። እንግዲህ መጨረሻ ላይ እንዳያችሁት ወይዘሮ ማርታ ወረቀቱን የቀደደችውን ወረቀት አንድ ላይ አጠጋግታ ስታነብ ነበርና ስታነበው በጣም ነው የደነገጠችው። ክውን ያለችው በቃ እንደርቃን የቀረችው ማለት ይቻላል። እውነት ለመናገር በጣም ነው ክው ያለችው። እንግዲህ እንዳያችሁት ካነበበች በኋላ አቢጌል መታ ነበር። አነበብሽው እንዴ? ምንድነው ውጤቱን እኮ አላየሁትም ስትላት ነበር። ሂጂ ውጪ
እኔ የፈለኳት ዳጣን እንጂ አንቺን አይደለም ውጪ ምናምን ብላ በቃ ተቆጥታ ነው ያስወጣቻት። ከዛም በኋላ ዳጣ ስትመጣ እንግሊዝኛ ማንበብ ትችያለሽ አይነት ስትላት ነበር። እኔ አልችልም አማርኛ ግን እችላለሁ ምናምን ብላ ስታወራ ነበር። ዳጣም ደስ ብሏት፣ ነገር ግን አባትሽ ማን ነው ብላ ጥያቄ ጠይቃለች እዛው ላይ ማለት ነው። በሚገርም ሁኔታ አባትሽ ማን ነው ስትላት ነበር። ያው አባቷ መሆኗን ወረቀቱ ላይ አረጋግጣለች ማርታ ማለት ነው። እንግዲህ ተፋጠዋል። እውነት ለመናገር ከባድ ፍጥጫ ውስጥ ነው ያሉት። ምን የሚከሰት ይመስላችኋል? እስቲ ቀጣይ ክፍል ላይ አሁን በዚህ ጉዳይ ላይ ምን ትላታለች? ዳጣንስ ከቤት ታባራታለች ማርታ? ዳጣን ከቤት ታባራታለች ወይስ አታባራትም? ወይስ ደረጀ እስኪመጣ ጠብቃ ነገሩን እዛው ታፈነደዋለች? ዳጣ ደግሞ እንዳያችሁት ህልም አይታ ነበር። ስታባራኝ ነበር ያየው እንደዚህ እኔም ስሮጥ እሷ ስታባረኝ እኔ ስሮጥ ምናምን ለዛ አይነት ህልም አይታ ነበር። ብቻ እስቲ ምን ይፈጠራል ብላችሁ ታስባላችሁ? ይፈጠራል ብላችሁ የምታስቡትን ሀሳባችሁን፣ አስተያየቶቻችሁን፣ ግምቶቻችሁን በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ።